ይላል ምዕራፍ 2 ላይ እኔም ወንድሞቼ ሆይ ወደ እናንተ በመጣሁ ጊዜ በቃልና በጥበብ ብልጫ ለእግዚአብሔር ምስክርነቴን ለእናንተ የነገርሁ አልመጣሁም። በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና እኔም በድካምና በፍርሃት በብዙ መንቀጥቀጥ በእናንተ ዘንድ ነበርሁ። እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስን ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም። በመሰሉት መካከል ግን ጥበብን እንናገራለን፣ ነገር ግን የዚህችን ዓለም ጥበብ አይደለም፣ የሚሻሩትንም የዚህችን ዓለም ገዦች ጥበብ አይደለም። ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነውን ተሰውሮም የነበረውን የእግዚአብሔርን ጥበብ በምስጢር እንናገራለን። ከዚህችም ዓለም ገዦች አንዱ እንኳን ይህንን ጥበብ አላወቀም። አውቆስ ቢሆን የክብርን ጌታ ባልሰቀሉት ነበር። ነገር ግን ዓይን ያላየችው ጆሮ ያልሰማው በሰው ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለን። መንፈስም የእግዚአብሔርን ጥልቅ ነገር እንኳ ሳይቀር ሁሉን ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠው። በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው? እንዲሁም ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለው ማንም አያውቅም። እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ ዓለምን መንፈስ አልተቀበልንም። መንፈሳዊውንም ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምረን ቃል ይህንን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም። በመንፈስም የሚመረመር ስለሆነ ሊያውቀው አይችልም። መንፈሳዊ ሰው ግን ሁሉን ይመረምራል፣ ራሱ ግን በማንም አይመረመርም። እንዲያስተምረው የጌታን ልብ ማን አውቆት ነው? እኛ ግን የክርስቶስ ልብ አለን ይላል። የእግዚአብሔር ስም የተባረከ ይሆን። እዚህ ክፍል ላይ እንግዲህ ጳውሎስ እየተናገረ ያለው ምዕራፍ 2 ላይ ወደ እነሱ እንዴት እንደመጣ፣ በምን አይነት ሁኔታ እንደመጣ፣ ምን ይዞ እንደመጣ፣ መልእክቱ ምን እንደሆነ፣ ለነሱ ምን እንዳካፈላቸው፣ እንዳስተማራቸው እንደገና ያሳስባቸዋል። እሱ ይዞ የመጣውን መልእክት ያሳስባቸዋል። እንደ ርዕስ ለምትይዙት የእግዚአብሔር ጥልቅ የሆነ የእግዚአብሔር ምስጢር በሚል ነው ይህንን ክፍል የማካፍላችሁ። በደንብ በኋላ ላይ ትረዳላችሁ። ጥልቅ የሆነ የእግዚአብሔር ምስጢር። ይሄ ጥልቅ የሆነ መጽሐፍ ቅዱስ ላይ ጥልቅ የሆነ ነገር ይለዋል። ጥልቅ የሆነ የእግዚአብሔር ምስጢር ስለሱ ነው ሐዋርያ ጳውሎስ የሚናገራቸው እና እዚህ ምዕራፍ 2 ቁጥር 1 ላይ ስትመለከቱ እኔ ወንድሞቼ ሆይ ወደ እናንተ በመጣው ጊዜ ብሎ ይናገራል። ሐዋርያ ጳውሎስ ወደ ቆሮንቶስ የመጣው ከአቴንስ ነው። አቴንስ ላይ ቆይታ አድርጎ ነው። እንደምታውቁት ሐዋርያት ሥራ ምዕራፍ 18 ላይ ሄዳችሁ ስትመለከቱ ሐዋርያ ጳውሎስ በአቴንስ ቆይታ ነበረው። በዚያ ቆይታው ሲመላለስ ለማይታወቅ አምላክ የሚል ጣዖት ወይንም ደግሞ እነሱ የሚያመልኩት ነበርና ያንን ተመልክቶ ይሄ የማይታወቀው አምላክ ማን እንደሆነ በዚያ ስፍራ ይገልጽላቸው ነበረ እና በቆሮንቶስም ሆነ በአቴንስ እነዚህ ፈላስፎች አሉ እና ሶፊስቶች የሚባሉ የጥበብ አፍቃሪዎች የሚባሉ ጠቢባን የሚባሉ አሉ እና ከነሱ ጋር እዚያ ተገናኝቶ ነበረ እና በትልቅ አደባባይ ከፍ ባለ ስፍራ ጥበባቸውን ለመግለጥ የተለያዩ ፈላስፎች የራሳቸውን የንግግር ችሎታ ጥበባቸውን በሚያቀርቡበት ቦታ በዚያ ስፍራ ሐዋርያ ጳውሎስ ከነሱ ጋር ይሄንን ሰማያዊውን ጥበብና ምስጢር ሲያካፍላቸው ሲናገራቸው ነበር እና እዚህ ክፍል ላይ እንደሚናገረው ከቁጥር 1 እስከ 5 የመጀመሪያው የምንመለከተው
ይሄ የሰማያዊ ጥበብ ወይንም ወንጌል ማዕከሉ ምንድነው? ይሄ ምስጢር በኋላ ላይ እናያለን ተገልጧል። ተሰውሮ የነበረ ከዘመናት በፊት የነበረ ምስጢር ነውና ይሄ ደግሞ እንደተገለጠ ይናገራል። እንግዲህ የዚህ የሰማያዊ ጥበብ ወይንም ወንጌል ማዕከሉ ምን እንደሆነ የወንጌል ራሱ ይዘት ምን እንደሆነ የወንጌል መልእክት ዋነኛው ምን እንደሆነ አንስቶ ነው የሚናገራቸውና ጳውሎስ እንግዲህ ወደ እነሱ መጥቶ ምንድነው የሚላቸው? በቃልና በጥበብ ብልጫ ለእግዚአብሔር ምስክርነቴ ለናንተ እየተናገርኩ አልመጣውም ይላል። በቃልና በጥበብ ብልጫ አይደለም የመጣሁት ብሎ ነው የሚናገረው። ቅድም እንደነገርኳችሁ በዚያ የነበሩ ፈላስፋዎች ከእርሱ ጋር ተገናኝተው ጥበባቸውን፣ ንግግራቸውን፣ ዕውቀታቸውን ለመግለጥ ጥረት ሲያደርጉ ነበር። እነዚህ እንግዲህ ፈላስፋዎች የንግግር ትምህርት ቤትም ይገባሉ ማለት በንግግር ዕውቀታቸውን ለመግለጥ የሚማሩት ትምህርት አለ። ጳውሎስ ግን እያለ ያለው ምንድነው? እሱ ከሰማይ የተገለጠለት የበራለት እንደምታውቁት ሐዋርያት ሥራ ምዕራፍ 9 ላይ በደማስቆ መንገድ ጌታ ኢየሱስ ክርስቶስ በታላቅ ብርሃን ተገልጦለት ወደዚህ እውነት እንደመጣ መጽሐፍ ቅዱስ ይናገራል። ይህንን ሰማያዊ ምስጢር፣ ይህንን ታላቅ የወንጌል እውነት፣ ይህንን መዳንን ያገኘው ሐዋርያ ጳውሎስ በእውቀቱ አልነበረም፣ በጥበቡም አልነበረም። እንደሚታወቀው ሐዋርያ ጳውሎስ የተማረ ነው። በገማልያ እግር ስር ቁጭ ብሎ የተማረ ሕግን የሚያውቅ ብዙ የሚያውቅ ሰው ነው። ግን በእውቀቱ በጥበቡ በተማረው ትምህርት አይደለም ይሄ ምስጢር የተገለጠለት ወይንም ደግሞ ይሄ የመስቀሉ እውነት የተገለጠለት እና ይሄ መስቀሉ እውነት የተገለጠለት ለሐዋርያ ጳውሎስ በመንፈስ ቅዱስ ኃይል ነው። ራሱ ጌታ ኢየሱስ ክርስቶስ በታላቅ ብርሃን ተገልጦለት ነው። ከዚያ ጊዜ ጀምሮ ይሄ የተካፈለውን የቀመሰውን ያገኘውን ሕይወት ይሄንን እውነት ይሄንን የመስቀሉን እውነት ለሰዎች ሁሉ በማካፈል በተለያዩ ስፍራዎች ወደ 4 የሚሆኑ የወንጌል ጉዞዎችን አድርጓል። እንግዲህ እዚህ የምንመለከተው በሁለተኛ የወንጌል ጉዞ ነው። ወደዚህ ሲመጣ የምንመለከተው ወደ ቆሮንቶስ የመጣው እንግዲህ እነዚህ የዘመኑ ፈላስፋዎች በንግግር ዕውቀት የታወቁ ራሳቸውን ለማስተዋወቅ ተከታዮችን ለማብዛት በንግግር ጥበብ በዚህ በዓለማዊ ዕውቀትና ፍልስፍና ብዙ ሰዎችን ለመሳብ ብዙ ሰዎችን ለመማረክ ልባቸውን ለመስረቅ ወይንም ደግሞ በሚያማልል ቃል ነበረ የሚያቀርቡት። ሐዋርያ ጳውሎስ ግን በእንደዚህ አይነት ሁኔታ አይደለም ወደ እናንተ የመጣሁት ይላል እና በቃል ብልጫ በጥበብ ንግግር አይደለም ወደ እናንተ የመጣሁት ብሎ ነው የሚናገረው። እንዲህ ይላል። በጣም የሚገርመው ቁጥር 2 ላይ ስትመለከቱ በመካከላችሁ ሳለው ይላል። በመካከላችሁ ሳለው ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጫለሁ ይላል። ሐዋርያው ጳውሎስ ለሁለት ነገሮች በጣም ቆርጧል። አንደኛ ይሄንን የመስቀሉን ምስጢር ይሄንን ሰማያዊ ምስጢር ለማወቅ ኢየሱስ ክርስቶስን ራሱን ለማወቅ የቆረጠ ልቦና ነበረው። ቅድም እንዳልኳችሁ ኢየሱስ ተገልጦለታል። ይሄ መገለጥ በየጊዜው የሚጨምርና የሚበዛ ነገር ነው። ስለዚህ ቆርጫለሁ ኢየሱስ ክርስቶስን ለማወቅ የተሰቀለውን ክርስቶስ ኢየሱስን ለማወቅ ይሄ የእግዚአብሔር ምስጢር የነበረውን ሰማያዊ ጥበብ የነበረውን እግዚአብሔር በመንፈስ ቅዱስ የገለጠልኝን ይሄንን እውነት የበለጠ ለማወቅ ቆርጫለሁ ይላል። እግዚአብሔር ይርዳን። ኢየሱስ ክርስቶስን ለማወቅ የቆረጠ ልቦና እግዚአብሔር ይስጠን። የበለጠ ኢየሱስ ክርስቶስን ለማወቅ ብቻ አይደለም ለማሳወቅም ቆርጫለሁ ብሎ ይናገራል። ካላወቅን ማሳወቅ አንችልም። ስለዚህ ጳውሎስ ለማወቅ ቆርጫለሁ በመካከላችሁ ኢየሱስ ክርስቶስን ያውም የተሰቀለውን ይላል። እግዚአብሔር የተባረከ ይሆን። ብዙዎች ኢየሱስ ክርስቶስን በተለያየ መንገድ ይረዱታል፣ ይገልጡታል። ግን ሐዋርያ ጳውሎስ እያለ ያለው ኢየሱስ ክርስቶስ ያውም ምን የሆነውን የተሰቀለውን
ወገኖቼ የተሰቀለውን ኢየሱስን ማወቅ ነው ሕይወት የሚሰጠው። የተሰቀለውን ኢየሱስን ማወቅ ነው ሰዎችን ወደ መዳን ሊያመጣ የሚችለው። ምክንያቱም እግዚአብሔር የሰራው ሥራ በዚያ በመስቀል ላይ ስለሆነ። ስለዚህ በመካከላችሁ ሳለው ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር ላለማወቅ ቆርጫለሁ። ሌላ ነገር ላለማወቅ ቆርጫለሁ። እንደነዚህ ፈላስፋዎች፣ እንደነዚህ ጠቢባኖች ብዙ ዕውቀቶችን ለማወቅ አይደል ለኔ የሚያስፈልገኝ ይሄኛው ዕውቀት ነው፣ ለእናንተ የሚያስፈልጋችሁ ይሄ ነው ብሎ ይናገራቸዋል። ወገኖቼ በዚያ ዘመን እንደነበረውም አሁን በዚህም ዘመን የተሰቀለውን ክርስቶስን የማይገልጡ የጥበብ ንግግሮች አሉ። በጣም ያማሩ ንግግሮች አሉ። የሚያማልሉ ንግግሮች አሉ። ሰዎችን ሊያስከትሉ የሚችሉ ንግግሮች አሉ። ወገኖች ኢየሱስ ክርስቶስ ካልተሰበከ፣ የተሰቀለው ክርስቶስ ኢየሱስን ሰው ካላወቀ፣ ከተሰቀለው ከክርስቶስ ጋር ሰው ካልተገናኘ ሕይወቱ ሊለወጥ አይችልም፣ ሊቀየር አይችልም። ሃይማኖተኛ ሊሆን ይችላል፣ ሊመላለስ ይችላል። ትልቁ ቁልፉ ነገር ምንድነው? የተሰቀለውን ክርስቶስን ማወቅ ነው። ስለዚህ እኔም በድካምና በፍርሃት በብዙ መንቀጥቀጥ በእናንተ ዘንድ ነበርኩ ይላል። እኔም በድካምና በፍርሃት በብዙ መንቀጥቀጥ በእናንተ ዘንድ ነበርኩ ብሎ ይናገራል። ማለት ይህንን ክፍል የተለያዩ የሥነ መለኮት ምሁራኖች በተለያየ መንገድ ይገልጡታል። ከዚህ የተነሳ ነው ፍርሃቱ፣ ድካሙ ምናምን ይላሉ። ግን ዞሮ ዞሮ ወደ ታች ወረድ ብለን አውዱን በደንብ ስንመለከት ይሄ የተገለጠለትን እውነት፣ የበራለትን እውነት፣ ይሄ ሰማያዊ የሆነውን ምስጢር፣ ይሄ የእግዚአብሔር ጥልቅ የሆነውን ምስጢር እግዚአብሔር በመንፈስ ቅዱስ የገለጠለትን የበራለትን የዳነበትን መዳን፣ ይሄ የመስቀሉን እውነት በታላቅ ትሕትናና አክብሮት በእግዚአብሔር በመታመን በራሱ ጥበብና ዕውቀት በመታመን ሳይሆን በራሱ በእግዚአብሔር በመታመን ለእናንተ ለመግለጥ በፍርሃት በመንቀጥቀጥ በፊታችሁ ነበርኩ ብሎ ይናገራል። በመካከላችሁ እንዲህ ነው ያሳለፍኩት ብሎ ይናገራል። እግዚአብሔርን አተልቆ እግዚአብሔርን ከፍ አድርጎ የዳነበትን መዳን የተቀበለውን እውነትና ሕይወት በታላቅ ትሕትናና አክብሮት እግዚአብሔርን እያከበረ ነበረ የሚያካፍላቸው። እና እንደዚህ ይላል፣ እምነታችሁም በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስንና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም ብሎ ይናገራል። እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስንና ኃይልን በመግለጥ ነው ብሎ ይናገራል። የስብከት ዓላማው ወይንም የወንጌል ዓላማው በንግግር ችሎታ ሰዎችን ማስደነቅ፣ ብዙ ተከታዮችን ማፍራት ሳይሆን ሕይወት ለዋጭነቱ ነው። የእግዚአብሔርን ቃል ሰምተን ወንጌልን ሰምተን ሕይወታችን ካልተለወጠ በትክክል የእግዚአብሔርን ቃል ወደኛ አልደረስም፣ አልሰማንም ማለት ነው። የእግዚአብሔር ቃል ወደኛ በትክክል ከደረሰ የእግዚአብሔር ቃልና እውነት በመንፈስ ቅዱስ ኃይል የሰዎችን ሕይወት ይለውጣል። እንግዲህ የአገልጋዮችም ትልቁ ድርሻ ትክክለኛውን የእግዚአብሔርን ቃል በመንፈስ ቅዱስ ኃይል ማስተላለፍ ነው። ትክክለኛው የእግዚአብሔር ቃል በመንፈስ ቅዱስ ኃይል ሲተላለፍ የሰዎች ሕይወት ይለወጣል። ያለበለዚያ ግን ንግግር ብቻ ይሆናል። አድንቀን ልናልፍ እንችላለን። ብዙ ስብከቶችን ሰምተናል፣ ብዙ ንግግሮችን ሰምተናል። ከሳምንት በፊት እንኳን ያሉትን ወደ ኋላ ብንመለስ የምናስታውሰው በእኛ ሕይወት የቀረ ከኛ ጋር ያለ በሕይወታችን በተግባር የተገለጠ ነገር ምንድነው ብላችሁ ከፈተሻችሁ በጣም እምብዛም ነው። ስለዚህ የስብከት ዓላማ፣ የወንጌል ዓላማ የሰዎችን ሕይወት መለወጥ ነው። እንግዲህ ሐዋርያው ጳውሎስ ከተሰቀለው ኢየሱስ ክርስቶስ በቀር ማንንም ላላውቅና ደግሞ እሱን ላሳውቅ ቆርጫለሁ። የሰቀለውን ክርስቶስን ለማወቅ
እግዚአብሔር አይኖቻችንን ይክፈት። የልቦና አይኖቻችን ይከፈቱ። እግዚአብሔር አሁን ወደ ክርስቶስ እንድንመጣ ይፈልጋል። አሁን መስቀሉን የሸፈኑ ነገሮች ብዙ ናቸው። ኢየሱስን የሸፈኑ ነገሮች ብዙ ናቸው። ስለዚህ የመስቀሉ እውነት ወንጌል ነው ሰዎችን አርነት የሚያወጣው። ለዚህ ነው መጽሐፍ ቅዱስ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል፣ ይለውጣችኋል ብሎ የሚናገረው። የሐዋርያ ጳውሎስ ስብከትም ትምህርትም ማዕከሉ ክርስቶስ ነው። ማዕከሉ መስቀል ነው። ባለፈው ሳምንትም እንዳልኳችሁ የመጽሐፍ ቅዱስ ማዕከላዊ መልእክት ክርስቶስ ኢየሱስ ነው። ከዘፍጥረት ጀምራችሁ እስከ ራዕይ ሄዳችሁ ስትመለከቱ ማዕከላዊው መልእክቱ ክርስቶስ ኢየሱስ ነው። ደግሞ የስብከት ማዕከላዊ መልእክቱ ደግሞ መስቀሉ ነው። እግዚአብሔር የተባረከ ይሁን። ስለዚህ ሐዋርያ ጳውሎስ የመልእክቱ ይዘት ክርስቶስ ላይ ያተኮረ፣ ክርስቶስ ተኮር የሆነ፣ መስቀል ተኮር የሆነ ነው። የክርስቶስን መስቀል ያገለለ ስብከት የሰዎችን ሕይወት ሊለውጥ አይችልም። ወንጌልን ያላተኮረ፣ ክርስቶስ ላይ ትኩረት ያላደረገ ስብከት የሰዎችን ሕይወት ሊለውጥ አይችልም። ለቆሮንቶስ ሰዎች የሚያስፈልጋቸው አሁን ሌላ ጥበብ አይደለም፣ የጥበብ ንግግርም አይደለም፣ የፈላስፋዎችም ንግግር አይደለም፣ የጠቢባንም ንግግር አይደለም። አሁን የሚያስፈልጋቸው የተሰቀለው ክርስቶስ ኢየሱስን በደንብ ማወቅ ነው። ሰው ክርስቶስ ኢየሱስን ካላወቀ ወገኖቼ የሚኖረው ኑሮ፣ የህይወቱ ዘይቤው ራሱ ዓለማዊ ነው የሚሆነው። ከእግዚአብሔር እውነት ውጪ ነው የሚሆነው። ስለዚህ ለቆሮንቶስ ሰዎች ይህንን ነው የሚነግራቸው። የተሰቀለውን ክርስቶስ ለማወቅም ለማሳወቅ ቆርጫለሁ ይላል። ስለዚህ ይሄ እስከ ቁጥር 5 ይህንን ሐሳብ ነው የምትመለከቱት። እንግዲህ መጀመሪያ የነገርኳችሁ ጥልቅ የሆነ የእግዚአብሔር ምስጢር፣ እሱም ክርስቶስ ኢየሱስ፣ እሱም ወንጌል፣ ይሄ እግዚአብሔር ጥበብ፣ ስለሱ ነው እየነገራቸው ያለው። ከቁጥር 6 እስከ 10 መታችሁ ስትመለከቱ ደግሞ ይሄ የመዳን ምስጢር፣ ይሄ ጥልቅ የሆነው የእግዚአብሔር ምስጢር የሆነ ቦታ ድንገት የተከሰተ ነገር አይደለም። እግዚአብሔር ከዘለዓለም ያሰበው፣ ከዘለዓለም ያቀደው ነው። እንደምታውቁት ልክ መጽሐፍ ቅዱስ በአራት ዋና ዋና ክፍሎች መክፈል ትችላላችሁ። የፍጥረት ታሪክ አለ፣ የውድቀት ታሪክ አለ፣ እንደገና ደግሞ የመቤዠት ታሪክ አለ፣ ከዚያ በኋላ ደግሞ የመክበር ወይም የፍጻሜ ታሪክ አለ። ልክ ከፍጥረት ታሪክ የሚቀጥለው የውድቀት ታሪክ ነው። እዚያው በውድቀት ታሪክ ላይ ስትመለከቱ ዘፍጥረት ምዕራፍ 3 ቁጥር 15 ላይ ከሴቲቱ የሚወለደው እርሱ የእባቡን ራስ ምን ያደርገዋል? ይቀጠቅጠዋል። ያን ጊዜ እግዚአብሔር የዚህን የወንጌልን ተስፋ፣ የመዳንን ተስፋ፣ መሲሁ እንደሚመጣ፣ የሰው ልጆች ሁሉ በክርስቶስ ኢየሱስ እንደሚድኑ እግዚአብሔር ይህንን እውነት እንዳዘጋጀ ይናገራል። ስለዚህ እዚህ ክፍል ላይ ሄዳችሁ ስትመለከቱ እንዲህ ይላል፣ በበሰሉት መካከል ግን ጥበብን እንናገራለን፣ ነገር ግን የዚችን ዓለም ጥበብ አይደለም፣ የሚሻሩትን የዚችን ዓለም ገዢዎች ጥበብ አይደለም፣ ነገር ግን እግዚአብሔር አስቀድሞ ይላል። አሜን። ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነውን ተሰውሮም የነበረውን የእግዚአብሔርን ጥበብ በሚስጥር እንናገራለን ይላል። ይሄ አስቀድሞ እግዚአብሔር ያሰበው፣ እግዚአብሔር ያቀደው፣ እግዚአብሔር የወጠነው፣ እግዚአብሔር ለሰው ልጆች መዳን፣ ለኔና ለናንተ መዳን እግዚአብሔር አስቀድሞ አቅዷል። ስሙ የተባረከ ይሁን። ይሄ የመዳን እውነት፣ ይሄ ምስጢር አስቀድሞ እግዚአብሔር አስቦታል። ስሙ የተባረከ ይሁን። ወገኖቼ መጽሐፍ ቅዱስ ውስጥ ሄዳችሁ ስትመለከቱ አንዳንድ እግዚአብሔር ሰዎች ሲናገሩ ገና በእናቴ ማህፀን ሳለሁ እግዚአብሔር መረጠኝ ይላሉ። ለኤርምያስ ሌሎችን ሄዳችሁ ስትመለከቱ እግዚአብሔር ከዘመናት በፊት
ይህንን የመዳን እውነት፣ ይህንን የመዳን ምስጢር፣ ይህንን ታላቅ የመዳን መንገድ ለሰው ልጆች አዘጋጀላቸው። እግዚአብሔር የተባረከ ይሁን። ተሰውሮ ነበር ይላል። ተሰውሮ ነበር ይላል። ምን ማለት ነው? ሰዎች በጥበባቸው በእውቀታቸው ሊያገኙት አይችሉም ነበር። እንዲህ ይላል፣ ከዚች ዓለም ገዦች አንዱ እንኳን ይህንን ጥበብ አላወቀውም ይላል። እግዚአብሔር የተባረከ ይሁን። ከዚች ዓለም ገዦች አንዱ እንኳን ይህንን ጥበብ አላወቀውም ይላል። ይሄ ገዢ የሚለውን የተለያየ ሐሳብ ያነሳሉ። ዞሮ ዞሮ አንዳንዶች ደግሞ ያነሳሉ የዚህ የጨለማው ዓለም ገዢ ሊሆን ይችላል ይላሉ። ሌሎች ደግሞ እነዚህ ነገስታት፣ የሀገር መሪዎች፣ የፖለቲካ መሪዎች ይሉ ይችላሉ። ዞሮ ዞሮ ግን ሁለቱንም ከእግዚአብሔር ውጭ ያለውን ዓለም የሚመራው ሰይጣን እና ገዢዎች አላወቁትም። ይህንን ጥበብ፣ ይህንን ዕውቀት ሊያገኙት አይችሉም። ከነሱ ተሰውሮ ነበር ይላል። አውቀውስ ቢሆን ኖሮ የክብርን ጌታ ባልሰቀሉት ነበር። አሜን። እነሱን ሊያድን እንደመጣ አውቀውት ቢሆን ኖሮ፣ ሕይወት ሊሆንላቸው እንደመጣ አውቀውት ቢሆን ኖሮ ባልሰቀሉት ነበር ይላል። አላወቁም። ከነሱ ተሸፍኖ ነበር፣ ከነሱ ተጋርዶ ነበር፣ ሊያውቁት አልቻሉም ብሎ ነው የሚናገረው። ስለዚህ ይሄ ጥበብ፣ ይሄ ምስጢር የነበረው፣ ይሄ እግዚአብሔር ከዘላለም ያሰበው እውነት፣ የተሰወረው ምስጢር ክርስቶስ ነው። የእግዚአብሔር ስም ይባረክ። የመስቀሉ ሥራ የሱ ቤዛነት ነው። ወረድ ብላችሁ ስትመለከቱ እንደዚህ ይላል። ነገር ግን ይላል ዓይን ያላየችው ጆሮም ያልሰማው በሰው ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለን። ዓይን ያላየችው ጆሮ ያልሰማው። አንዳንድ ሰዎች ይህንን ክፍል ሄደን ስለምንወርሳት ዘላለማዊ መንግስት ነው የሚናገር ብለው ይናገራሉ። ወይንም ደግሞ እንደዚህ ሲሰብኩ ሲጸለይም እሰማለሁ። አይደለም። ይሄ ዓይን ያላየችው ጆሮ ያልሰማው በሰው ልብ ያልታሰበው የሚለው በሰው ዕውቀት፣ በሰው ችሎታ፣ በሰው ጥበብ ሊደረስ የማይችለው ይሄ የተሰወረው ምስጢር የሆነው ማን ነው ካላችሁ ኢየሱስ ክርስቶስ ነው። ስሙ የተባረከ ይሁን። ማለት እዚህ ላይ የሚያነሳቸው በሰውኛ ሰው በእውቀቱ በጥበቡ እዚህ የሰው ዓይን ያላየው የሰው ጆሮ ያልሰማው በሰው ልብ ያልታሰበው ብሎ ነው የሚናገረው። እግዚአብሔር ለሚወዱት ያዘጋጀው ስሙ የተባረከ ይሁን። ለኔና ለናንተ ይሄንን እውነት ለሚቀበሉ፣ ወንጌልን ለሚቀበሉ፣ ክርስቶስ ኢየሱስ ስለ ኃጢአታቸው ስለ በደላቸው እንደሞተላቸው አምነው ለሚቀበሉ ሁሉ የተዘጋጀ የእግዚአብሔር በጎነት ነው። የእግዚአብሔር የማዳን እውነትና ምስጢር ነው ይላል። ስለዚህ ይሄ የእግዚአብሔር ታላቅ ምስጢር ምን እንደሆነ ነው እያየን ያለ ነው። ይሄ የእግዚአብሔር ጥበብ፣ ሰማያዊ የሆነው ጥበብ እሱን ነው እያየን ያለ ነው። እንግዲህ ምን እንደሆነ እዚህ ላይ አንስተናል። ከዘላለም የታሰበ ነው። አሜን። ዝም ብዬ ዛሬ ይህንን ክፍል ሳጠና በጣም እገረም ነበር። ከዘላለም እግዚአብሔር ያዘጋጀው፣ እግዚአብሔር ያቀደው ለኔና ለናንተ መዳን፣ ለኔና ለናንተ ከሞት ማምለጥ፣ ከዘላለም ፍርድና ኩነኔ ማምለጥ እግዚአብሔር እኔና እናንተን ከራሱ ጋር ለማስታረቅ ያዘጋጀው ሰማያዊ የሆነ ጥበብና ዕውቀት የእግዚአብሔር እውነት ነው። ከዘላለም የተዘጋጀ ነው። እግዚአብሔር ዓይኖቻችንን ይክፈትልን።
ይክፈትልን። ሰው ወንጌልን ካልተረዳ፣ ሰው የዳነበትን ይሄ የመስቀሉን እውነት ክርስቶስን ካልተረዳ የህይወቱ ዘይቤ ራሱ በጣም አስቸጋሪ ይሆናል። ምልልሱ አስቸጋሪ ይሆናል። አኗኗሩ አስቸጋሪ ይሆናል። የቆሮንቶስ ሰዎች ይህንን በጥልቀት አልተረዱም። ለዚህ ነው ሐዋርያ ጳውሎስ የሚያነሳላቸው። አዎ ድነዋል፣ አዎ ጸድቀዋል፣ የእግዚአብሔር ልጆች ሆነዋል፣ በመካከላቸው የተለያዩ የጸጋ ስጦታዎች ይሰራሉ። ግን ይህንን እውነት ይህንን ዘላለማዊ የሆነውን እግዚአብሔር የገለጠውን እውነት በጥልቀት ገና ምን አላደረጉም? አልተረዱም። ሶስተኛው ሐሳብ ይህ ምስጢር የተገለጠው በመንፈስ ቅዱስ ነው። ከቁጥር 10 እስከ 13 ያለውን በጠን እያለን እናያለን። እንደዚህ ይላል፣ መንፈስም የእግዚአብሔርን ጥልቅ ነገር እንኳ ሳይቀር ሁሉን ይመረምራል፣ ለኛ እግዚአብሔር በመንፈሱ በኩል ገለጠው ይላል። ስሙ የተባረከ ይሁን። ለኛ እግዚአብሔር በመንፈሱ በኩል ገለጠው። በእርሱስ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው? እንዲሁም ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም ይልና ስሙ ይባረክ። እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ ዓለምን መንፈስ አልተቀበልንም ይላል። ስሙ የተባረከ ይሁን። ይሄ ተሰውሮ የነበረው የእግዚአብሔር ምስጢር፣ ይሄ የማዳን ሥራ ክርስቶስ ኢየሱስ በመንፈስ ቅዱስ እኔና እናንተ በቃላት ጥበብ ተሸንፈን አይደለም የመጣ ነው። በሰው ጥበብ በሰው የንግግር ችሎታ አይደለም። እነዚህ የቆሮንቶስ ሰዎችን እያላቸው ያለው ይሄንን ነው። ይሄንን የመስቀሉን እውነት፣ ሰማያዊ የሆነውን ጥበብ፣ ይሄንን የመዳን መንገድ ለሰዎች ሊገልጥ የሚችለው መንፈስ ቅዱስ ብቻ ነው። በመንፈስ ቅዱስ ካልሆነ ሰዎች ክርስቶስ ኢየሱስን ሊረዱት አይችሉም። ወንጌልን ሊረዱ አይችሉም። የእግዚአብሔርን እውነት ሊረዱ አይችሉም። ስለዚህ በመንፈስ ቅዱስ ተገለጠ ይላል። የእግዚአብሔር ስም የተባረከ ይሁን። በመንፈስ ቅዱስ ኢየሱስ ስለተገለጠልን፣ በመንፈስ ቅዱስ ይሄ እውነት ስለበራልን፣ ያለ እግዚአብሔር መንፈስ እግዚአብሔርን ማወቅ አይቻልም ወገኖቼ። ያለ እግዚአብሔር መንፈስ ሰው እግዚአብሔርን ሊያውቅ አይችልም። የእግዚአብሔርን እውነት ሊያውቅ አይችልም። ያውም ጥልቅ የሆነውን የመዳንን ዕውቀት ሊያውቅ አይችልም። አንድ ነገር ልንገራችሁ። ይሄ መዳን የሚባለው ነገር ቀላል ግን ደግሞ በዘመናችን ሁሉ ብንማረው አውቀነው የማንጨርሰው ጥልቅ የሆነ እውነት ነው። ማለት ዳንን ማለት እግዚአብሔር የሰራውን የማዳን ሥራ እንደው በቃ አብጠርጥረን እንዲህ ማለት እንችላለን ማለት አይደለም። በጣም ጥልቅ ነው። በሕይወታቸው ዘመን ሁሉ ስለ መዳን በክርስቶስ ኢየሱስ ስለተገለጠው መዳን የሚያጠኑ ሰዎች አሉ። በዚሁ ብቻ ስኮላርስ የሆኑ ሰዎች አሉ። ማለት በጣም ከአእምሮ በላይ ነው። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ጥበብና ኃይል የተገለጠበት፣ የእግዚአብሔር ማዳን የተገለጠበት፣ ማለት ጥልቅ የሆነ የእግዚአብሔር ጥበብ የተገለጠበት። እግዚአብሔር ሰዎችን ፈጥሯል፣ ፍጥረታትን ፈጥሯል፣ ብዙ ስራዎች ሰርቷል። በታሪክ ውስጥ ብዙ ነገር ማየት ትችላላችሁ። ግን እግዚአብሔር የጠፋውን ኃጢአተኛ የሆነውን የሰው ልጅ ለማዳን የገለጠው ጥበብ፣ ኃይል ወገኖቼ ከአእምሮ በላይ ነው። የምናውቀውን ያለው እንጂ የምናውቀው ከአእምሮ በላይ ነው። እግዚአብሔር እኛን ያዳነበት መንገድ፣ እግዚአብሔር የሰራው ሥራ፣ የተገለጠው ጥበብና ዕውቀት ከአእምሮ በላይ ነው። እግዚአብሔርንም ቃል ለማወቅ መንፈስ ቅዱስ ያስፈልገናል አይደል? ማለት ያለ መንፈስ ቅዱስ መንፈሳዊውን ነገር መረዳት አንችልም። መንፈሳዊውን ነገር ማወቅ አንችልም። መጽሐፍ ቅዱስ እንደሱ አይደለም የሚለው አንድስ እንኳን እግዚአብሔርን ያየ ማንም የለም ይላል። አንድያ ልጁ ግን ተረከው ይላል አይደል? ዮሐንስ ወንጌል ላይ ምዕራፍ 1 ቁጥር 18 አካባቢ። ኢየሱስን ማወቅ የሚቻለው በመንፈስ ቅዱስ ኃይል።
እና ጳውሎስ እያላቸው ያለው ይሄ ምስጢር፣ ይሄ ሰማያዊ ምስጢር፣ ይሄ ከዘመናት በፊት እግዚአብሔር አስቦት አቅዶት የነበረው ምስጢር በመንፈስ ቅዱስ ተገለጠልን። ስሙ ይባረክ። አንድ ቀን እግዚአብሔር ድንገት ወደኛ መጥቶ በሰማነው የወንጌል እውነት ልባችንን አበራው። በመንፈስ ቅዱስ ኢየሱስ ተገለጠልን። በመንፈስ ቅዱስ ይሄ የመዳን መንገድ፣ ይሄ የመዳን ጥበብ ተገለጠልን። የእግዚአብሔር ስም የተባረከ ይሁን። ለዚህ ነው ለኛ ግን በመንፈስ ምን ሆነልን ይላል? ተገለጠልን ብሎ ይናገራል። ስለዚህ ይሄ የመዳን ምስጢር፣ ይሄ ከዘመናት በፊት የታሰበው በመንፈስ ቅዱስ ተገልጦልናል። እንግዲህ የቆሮንቶስ ሰዎች የጸጋ ስጦታዎች በመካከላቸው ይሰራሉ፣ ግን የመንፈስ ቅዱስን አገልግሎት ግን አያውቁም። በመንፈስ ቅዱስ የመመራት፣ ከመንፈስ ቅዱስ የመስማት፣ መንፈስ ቅዱስ በእኛ ውስጥ ያደረው ሊያስተምረን ነው። ወደ እውነት ሁሉ ምን ሊያደርገን ነው? ሊመራን ነው። እግዚአብሔርን የበለጠ እንድናውቅ ነው፣ ሊያጽናናን ነው። ስለዚህ መንፈስ ቅዱስ በእኛ ውስጥ በየዕለቱ ከኛ ጋር የሚኖር አጽናኝ መንፈስ ነው። የጸጋ ስጦታዎችን ይጠቀማሉ፣ ግን የመንፈስ ቅዱስን አገልግሎት ግን ችላ ብለዋል። መንፈስ ቅዱስ በግል ህይወታቸው እነሱን የመምራቱ፣ እነሱን የማስተማሩ፣ እነሱን ከክፉ ነገር የመጠበቁ ይህንን አገልግሎት ችላ ብለዋሉ። እና ለዚህ የቆሮንቶስ አማኞች በመንፈስ ቅዱስ እውነት ተገልጦላቸዋል፣ ግን የመንፈስ ቅዱስን አገልግሎት በህይወታቸው ችላ። ሰው መንፈስ ቅዱስን ችላ ካለ በሌላ መንገድ እግዚአብሔርን ችላ ብለዋል ማለት ነው። እግዚአብሔርን ችላ ብለዋል ማለት ነው። ስለዚህ እነዚህ የቆሮንቶስ ሰዎች ከእግዚአብሔር እጅ የሆነውን እንጂ እግዚአብሔርን ራሱ ፊቱን አይደለም የሚፈልጉት ማለት ነው። በሌላ መንገድ አሁን ባለንበት ዘመን ብዙ ሰው በጸጋ ስጦታዎች መጠቀምና በጸጋ ስጦታ ማገልገል ነው የሚፈልገው እንጂ እግዚአብሔርን ራሱ አይፈልግም። የእግዚአብሔርን አልወት፣ የእግዚአብሔርን ክብር፣ የእግዚአብሔርን መገኘት አይደለም የሚፈልገው። እግዚአብሔር ደግሞ ምን ይፈልጋል ካላችሁ፣ እግዚአብሔር ከሚሰጠን ነገር በላይ እርሱ ጋር ያለንን ህብረት ይፈልጋል። እሱ ጋር ያለንን ቁርኝት ይፈልጋል። ስለዚህ መንፈስ ቅዱስ በክርስቶስ ኢየሱስ ያመኑ ሰዎች በሙሉ መንፈስ ቅዱስ በውስጣቸው አለ። መንፈስ ቅዱስ በውስጣችን ከሌለ አልዳንም ማለት ነው ባጭር ቃል። ከዳንን ደግሞ መንፈስ ቅዱስ በውስጣችን አለ። እንግዲህ ትልቁ ነገር በመንፈስ ቅዱስ በእኛ ውስጥ ለምንድን ነው ያደረው? ምንድን ነው የሚሰራው? ምንድን ነው የሚያደርገው? እኛ እንዴት ነው መንፈስ ቅዱስ መስማትና መከተል ያለብን የሚለው ትልቁ ነገር ነው። መንፈስ ቅዱስ በእኛ ውስጥ ሆኖ እኛ መንፈስ ቅዱስን ላንሰማ፣ ላንታዘዝ እንችላለን ማለት። ለዚህ ነው መጽሐፍ ቅዱስ ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ ምን አታድርጉ፣ አታሳዝኑ ማለት። ሰው መንፈስ ቅዱስን ሊገድበው ይችላል። በህይወቱ እንደፈለገ እንዳይሰራ ሊከላከለው ይችላል። ምክንያቱም መንፈስ ቅዱስ የኛን ፍቃድ ይፈልጋል። እግዚአብሔር ራሱ የኛን ፍቃድ ይፈልጋል። በእኛ ህይወት የሚሰራውን ነገር ሁሉ በእኛ ፍቃድ ላይ ተመስርቶ ነው የሚሰራ። እግዚአብሔር ጨዋ የሆነ አምላክ ነው። እግዚአብሔር የተባረከ ይሁን። ስለዚህ በመንፈስ ቅዱስ ይሄ እውነት ተገልጦላቸዋል። ግን ከመንፈስ ቅዱስ ጋር ያላቸው ህብረትና ግንኙነት ወይ የመንፈስ ቅዱስን አገልግሎት በህይወታቸው እንደሚገባ ሲጠቀሙት ወይም ከመንፈስ ቅዱስ ጋር ሲራመዱ አትመለከቱም። አራተኛውን ሐሳብ ላንሳ። ከጊዜ አንጻር ነው ፈጠን ብዬ ማነሳው። ከቁጥር 14 እስከ 16 ድረስ ያለውን ነው። እንደዚህ ይላል፣ ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም፣ በመንፈስም የሚመረመር ስለሆነ ሊያውቀው አይችልም ይላል። መንፈሳዊ ሰው ግን ሁሉን ይመረምራል፣ ራሱን ግን በማንም አይመረመርም። እንዲያስተምረው የጌታን ልብ ማን አውቆት ነው? እኛ ግን ይላል በተደጋጋሚ እኛ ግን የማን ልብ አለን? የክርስቶስ ልብ አለን። እዚህ ቦታ ላይ ደግሞ ፍጥረታዊና መንፈሳዊ ሰዎችን በንጽጽር አንስቶ ይናገራል። ለዚህ ፍጥረታዊ ሰው የሚባሉ በቤተክርስቲያን ውስጥ ሊኖሩ ይችላሉ። በአጭር ቃል ፍጥረታዊ ሰው ማለት እንደተፈጠረ ያለ ማለት ነው። ዳግመኛ ያልተወለደ ማለት ነው።
በክርስቶስ ኢየሱስ አምኖ ያልዳነ ሰው ማለት ነው። ፍጥረታዊ ሰው። ሌላው መንፈሳዊ ሰው ወይንም ደግሞ እዚህ ክፍል ላይ ምን ይላል? መንፈሳዊ ሰው ብሎ ያነሳል። ይህንን መንፈሳዊ የሚለውን ሰው በደንብ ለመረዳት ወደ ቆሮንቶስ ምዕራፍ 3 ሄደን ደግሞ ማየት ጥሩ ነው። ጊዜው ሲደርስ በደንብ እናያለን። እዚያ ቦታ ላይ ደግሞ መንፈሳዊ ሕፃንነትን ያነሳል። እንደ ስጋውያን ትመላለሳላችሁ ብሎ ይናገራል። ያላደገ ሕይወት እንዳላቸው፣ ያልተለወጠ ሕይወት እንዳላቸው ይናገራል። እነዚህ የቆሮንቶስ አማኞች መንፈሳዊ እድገታቸው የቀጨጨባቸው አማኞች ናቸው። ሕፃናቶች ናቸው። ስጋውያን ናቸው። ለዚህ ደግሞ በመካከላቸው ክርክር አለ፣ ንትርክ አለ፣ መለያየት አለ። ስለዚህ ፍጥረታዊ ሰው የእግዚአብሔርን ጥበብ ያለ መንፈስ ቅዱስ ኃይል ሊያውቀው አይችልም። ምን ማለት ነው? የመዳንን መንገድ ያለ መንፈስ ቅዱስ ሊያውቅ አይችልም። በመንፈስ ቅዱስ ካልሆነ የትኛውም ሰው ወደዚህ ወደ ተገለጠው ጥበብ ወይንም ደግሞ የመዳን መንገድ ሊመጣ አይችልም። ስለዚህ እነሱን እያላቸው ያለው ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም ይልና በመንፈስ የሚመረመር ስለሆነ ሊያውቀው አይችልም። መንፈሳዊ ሰው ግን እግዚአብሔር ይህንን እውነት በሕይወታችን ይጨምር። መንፈሳዊ ሰው ግን፣ ስለዚህ መንፈሳዊ ሰው ግን የሚለው የትኞችን መንፈሳዊ እያላቸው ያለው አሁን ደረጃ ለማውጣት አይደለም ማለት መንፈሳዊ የሆነና ያልሆነ የዚህ ጋር ደረጃ ለማውጣት አይደለም። ግን መንፈሳዊ ሰው ግን ሲል በክርስቶስ ኢየሱስ አምኖ የዳነ ሰው ግን፣ የመስቀሉ እውነት በደንብ የገባው ሰው ግን፣ የመስቀሉ እውነት የሕይወቱ መመሪያ የሆነው ሰው ግን፣ በመስቀሉ እውነት ሕይወቱን በትክክል የሚመራ ሰው ግን እሱ መንፈሳዊ ሰው ነው። የተለወጠ የበሰለ የእግዚአብሔርን ነገር የሚያውቅ፣ የእግዚአብሔርን ነገር የሚረዳ፣ የእግዚአብሔርን ድምፅ የሚሰማ መንፈሳዊ ሰው ሁሉን ይመረምራል ብሎ ይናገራል። በማንም ምን አይሆንም? አይመረመርም። በእኛ ውስጥ ያለው የእግዚአብሔር መንፈስ ነው። በእግዚአብሔር መንፈስ ከተመራ፣ መንፈስ ቅዱስ በእኛ ሕይወት የሚሰራ ከሆነ፣ ለእግዚአብሔር እውነት ራሳችንን ዕለት ዕለት የምንሰጥ ከሆነ፣ የእግዚአብሔር መንፈስ እኛን የሚገዛን ከሆነ ወገኖቼ ሁሉን ነገር መመርመር እንችላለን። ምንመረምረው በእግዚአብሔር መንፈስ ነው፣ በእግዚአብሔር ቃል እውነት ነው። ስለዚህ የቆሮንቶስ አማኞች የጎደለባቸው ነገር፣ በመካከላቸው ያለ ችግር ይሄ ነው። ክፍተት ነበረባቸው። ሕይወታቸው ሚዛናዊ አልነበረም። ሚዛናዊ እግዚአብሔር ሚዛናዊ ያደርጋል። አሁን በጣም በቤተ ክርስቲያን ውስጥ የሚዛናዊነት ችግር አለ። የሚዛናዊነት ችግር አለ። መንፈሳዊነትን ራሱ የምንለካበት መለኪያችን ራሱ የተዛባ ነው። ትክክል አይደለም። ሰው ጥሩ ተናጋሪ ስለሆነ፣ ጥሩ ስለተንቀሳቀሰ፣ የተለያየ ነገር ስላደረገ፣ ጥሩም ስለሰበከ አይደለም መንፈሳዊነት። መንፈሳዊነት ወገኖቼ በባህሪ ነው የሚታወቀው። መንፈሳዊነት የክርስቶስ ኢየሱስ ባህሪ በእኛ ሕይወት ሲገለጥ፣ የመንፈስ ቅዱስ ፍሬዎች በእኛ ሕይወት ሲገለጡ ነው መንፈሳዊ ለማለት ራሱ የሚያስችለን። ለዚህ የቆሮንቶስ ሰዎች ሚዛኑን ያልጠበቀ ሕይወት ነበራቸው። በአንድ በኩል በመካከላቸው የጸጋ ስጦታዎች በጣም ይሰራሉ፣ በሌላ በኩል ግን የሞራል ውድቀት አለባቸው። በሌላ በኩል በመካከላቸው ክርክር አለ፣ የኃጢአት ልምምድ አለ፣ በእግዚአብሔር እውነት ላይ የተዛባ አመለካከት አላቸው። የጸጋ ስጦታን የሚጠቀሙበት መንገድ ትክክል አይደለም እና ስለ ጌታ እራትም ያላቸው እሳቤ ሁሉ ትክክል አይደለም። ስለዚህ በቆሮንቶሳውያን ምልከታ የበሰሉ ሰዎች ማለት በእውቀታቸው ላቅ ያሉ፣ በንግግር ችሎታቸው ከፍ ያሉ፣ የሰው አፍ የሚያስከፍቱ እና አለፍም ብሎ በተለያየ ጸጋ ስጦታ የሚያገለግሉ እነሱ መንፈሳውያን ናቸው ብለው ነው የሚያስቡት። ወገኖቼ የመንፈስ ፍሬና
የጸጋ ስጦታ ሁለቱ በጣም የተለያዩ ነገሮች ናቸው። ብዙ ጊዜ የጸጋ ስጦታ በሰው ህይወት መስራቱን እንደ መንፈሳዊ ብስለት አድርገን እንወስዳለን። ሁለቱም በጣም አስፈላጊ ነው። ስጦታ ነው፣ ሰጪው እግዚአብሔር ነው። ከሰውየው ማንነት ጋር የተገናኘ አይደለም። ሰው ስጦታ ለመቀበል አንድ ነገር ብቻ ነው ማሟላት ያለበት፣ በክርስቶስ ኢየሱስ በማመን የእግዚአብሔር ልጅ መሆን፣ ዳግመኛ መወለድ ነው ያለበት። ያን ጊዜ እግዚአብሔር ስጦታን ይሰጣል። መንፈሳዊ ብስለትና የመንፈስ ፍሬዎች ግን ከእግዚአብሔር ጋር ባለን ህብረትና ቁርኝት፣ በእግዚአብሔር ቃል እውነት ህይወታችን ዕለት ዕለት ሲመራ፣ መንፈስ ቅዱስ እኛን ሲቆጣጠረን በሂደት የሚመጣ የህይወት ለውጥ ነው። በቆሮንቶስ ሰዎች እነዚህ ችግሮች አሉ። ነገር ግን ጳውሎስ ምንድነው የሚለው? ክርስቲያናዊ ብስለት ከዚህ ጋር እንደማይገናኝ ያነሳል። ክርስቲያናዊ ብስለት ከባህሪ አንጻር ነው መተርጎም ያለበት። አሜን። ከባህሪ አንጻር ነው መንፈሳዊ ብስለት መተርጎም ያለበት። ጥሩ ሰው ተናጋሪ ስለሆነ፣ ጥሩ ስላስተዳደረ መንፈሳዊ ነው ማለት አይቻልም። ጥሩ ስለሰበከ፣ ጥሩ ስለዘመረ ሳይሆን ባህሪው ነው። ስለዚህ የቆሮንቶስ አማኞች ባህሪያቸው ጥሩ አልነበረም። ስለዚህ መንፈሳዊ ብስለት ክርስቶስን የሚመስል ህይወት መኖር ነው አጭሩ። ብስለት ለክርስቶስ መስቀል እውነት ከመሰጠት የሚመጣ ተግባራዊ ህይወትና የባህሪ ለውጥ ነው። እግዚአብሔር አምላክ ይርዳ። ስለዚህ ብስለት የሕፃንነት ተቃራኒ። በቆሮንቶስ አማኞች የምንመለከተው ግን ብስለት ሳይሆን ሕፃንነት ነው፣ ያለመለወጥ ነው። ስለዚህ ሐዋርያ ጳውሎስ እያለ ያለው ደግሞ የሚነግራቸው ይህንን ሰማያዊ ምስጢር፣ ይህ ጥልቅ የሆነው ምስጢር ተሰውሮ የነበረው እግዚአብሔር በመንፈስ ቅዱስ የገለጠው አይኖቻቸውን ወደ መስቀል ወደ ክርስቶስ እንዲያደርጉ እንደገና ክርስቶስን በአግባብና በትክክል እንዲከተሉ ነው የሚያበረታታቸው። እግዚአብሔር አምላክ ይርዳን። ቀደም ስንዘምር እንደነበረ ወገኖቼ አይኖቻችንን ከክርስቶስ ኢየሱስ አንስተን በብዙ ነገር ዛሬ አድርገን ሊሆን ይችላል። ብዙ የህይወት ክስረት፣ ጉዳት፣ በህይወታችን ለውጥ የጠፋው ፍሬያማ መሆን ያልቻልነው በብዙ መንገድ ከዚህ እግዚአብሔር ከገለጠው ከዚህ ታላቅ የመዳን እውነት ከክርስቶስ ጋር ያለን ግንኙነት ትክክል ሳይሆን ቀርቶ ሊሆን ይችላል፣ የላላ ሊሆን ይችላል። እንደገና ወደ ክርስቶስ መመለስ ይሆንልን፣ ወደ መስቀሉ መመለስ ይሆንልን። ክርስቶስ እግዚአብሔር ወደ ገለጠው ወደዚህ ታላቅ ምስጢር መገለጥ መመለስ ይሆንልን። እግዚአብሔርን እጅግ አድርገን እናመሰግናለን።